ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምንናችሁ እንደምንከረማችሁ ወንድም እፎይ እንዴት ነህ? እንኳን ሰላም መጣ። እንኳን ደህና ቆየኝ። ሁላችሁንም ሰላም ብያለሁ። አድማጮቻችን ይህንን ድምጽ የምትሰሙ በያላችሁበት ሰላም ክርስቶስ ከእናንተ ጋር ይሁን። ከኛ ጋርም ይሁን። እንግዲህ አንዳንድ ቪዲዮዎች ሶሻል ሚዲያዎች ላይ ያገኙትን ሰብስቤ ልኬልህ ነበር ሪያክሽን እንድትሰራበት። በጣም ስላስገረመኝ እንደ አበደ ውሻ መንገድ ላይ ውሸት መጮ መናገር ሳይሆን መጮ አግባብ መስሎ ስላልታየኝ ከታሪክም አንፃር ከእምነቱም አንፃር ጥሩ ጥሩ ትምህርቶች እንድንሰጥበት ሰብስቤ ይዤ መጥቻለሁ። እንዴት አያቸው? ያ ዋና ቪዲዮ ዓላማ አባታችን አብርሃምን መሰረት ያደረገ ነው። አባታችን አብርሃምን ተቀምጠናል። በእነሱ አይምሮ እስልምናው ዝርፊያ ስለሆነ የተወሰኑ እናዳምጠውና ሜቢ እንትን እንላለን ከራሳቸው። ያ እንግዲህ የመጀመሪያዎቹን ቪዲዮዎች እንመልከታቸውና ተመልካቾቻችንን በጣም በጥሞና እንዲከታተሉት በአክብሮት እንጠይቃለን። ስለ አብርሃም ስለ ኢብራሂም ስነግረን ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ። ሰዎች አብርሃም እኛ ወይም ደግሞ የአብርሃም ተከታዮችን የሚሉ ሰዎች አሉ፣ በይሁዳም በስተኩል እንደዚሁም በክርስቲያናም በስተኩል እኛ የአብርሃም ተከታዮች ሲሉ አላህ Subhanahu Wa Ta'ala ይህንን ቁርአን አወረደ። ኢብራሂም ወይም ደግሞ አብርሃም አይሁዲ እምነት ተከታይም አልነበረም፣ እንደዚሁም ደግሞ የክርስቲያና ተከታይም አልነበረም ያለ አብርሃም ወይም ኢብራሂም። እሱ ነገር ግን ለአላህ Subhanahu Wa Ta'ala የታዘዘ ፍጹም ሙስሊም ነበር ብሎ አላህ ይነግረናል ማለት ነው። ኦኬ እንግዲህ እንደሰማኸው አባታችን አብርሃም ታሪክ በመስረቅ በመዋሸት በግድ ሙስሊም ነው እያሉ ነው። አዎ በጣም ገርሞኝ፣ አንደኛ ከቁጥርም አንፃር ትልቅ ውሸት አለው። ሲቀጥል አብርሃም ደግሞ የኛ አባት ነው፣ የማይለወጠው የኛ አባት ነው። እንግዲህ አንተ ከቁርአኑ ላይ ሄድበት፣ እኔ አንዳንድ ጥያቄዎች ደግሞ ጠይቃለሁ። ከዛ በፊት ግን አሁን ይሄ ልጅ ያነሳዋል አንዳንዶች ክርስቲያኖች እና አይሁዶች አለ አብርሃም ክርስቲያን ነው አብርሃም አይሁዲ ነው ሲሉ ኖ አይሁዲ አይደለም ሙስሊም ነው ብሎ አርጉመንት ሰርቷል። በትክክል ይሄን አርጉመንት የሰራው ታሪኩ ምን መሰላችሁ? ከቁርአን ላንብብላችሁ አንዴ እንደው ሱረቱል ኢምራን 66ኛው እና 67ኛው አያን ብታነቡት በመሐመድ ጊዜ የነበሩ ክርስቲያኖችና አይሁዶች ስለ አብርሃም ይወያዩ ይከራከሩ ነበር። በጥሞና አዳምጡ። ኦኬ አይሁዶቹ አብርሃም አባታችን ነው ልክ ክርስቶስን ሲሉት እንደነበረው በዮሐንስ ወንጌል ምዕራፍ 8 ላይ አብርሃም አባታችን ነው እያሉ ሲሞግቱ ነበረ። ያባታችሁን ምኞት አብርሃም አባታችሁማ ቢሆን እንዲህ ባላደረጋችሁ አብርሃም እንዲህ ያላደረገም እያለ አይሁዶቹን ቻሌንጅ ያደርጋቸው ነበር ክርስቶስ። እና ክርስቲያኖችና አይሁዶቹ ይከራከራሉ። ክርስቲያኖቹ ነው የኛ ነው አባታነቱ ክርስቲያን ነው፣ አይሁዶቹ ደግሞ በተመሳሳይ ኖ አብርሃም ክርስቲያን አይደለም የኛ እምነት ተከታይ ነው እያሉ ይከራከራሉ። አሁን መሐመድ ሁለቱንም ይሰማቸዋል። ጆሮ ጠቢ ነበር አይደል? ሱራ 961 ላይ መሐመድ ጆሮ ተብሎ ተጠርቷል። ያ በትክክል አሁን የሁለቱንም ክርክር መሐመድ ሰማ። እሺ የሁለቱንም አደመጠ። ክርስቲያኖቹ አብርሃም ክርስቲያን ነው ይላሉ፣ አይሁዶቹ አብርሃም ይሁዲ ነው ይላሉ። ከዛ እንዲህ የሚል አላህ ነገረኝ አለ ዳኛው ከሰማቸው በኋላ ሁለቱን ከሰማ በኋላ ስለ አብርሃም አላህ እንዲህ ብሏል አላቸው። እሺ መልእክተኛችን መሐመድ ወይ እናንተ የመጽሐፉ ሰዎች ክርስቲያንና አይሁዶች ናቸው የመጽሐፉ ሰዎች እናንተ የመጽሐፉ ሰዎች ወይ በኢብራሂም ዙሪያ ለምን ትከራከራላችሁ? ተውራትና ኢንጂል ከርሱ በኋላ እንጂ አልተወረዱም፣ ልብ አታደርጉም? ምን ስለዚህ ይሄ ነው ኤክስኪውዙ። ያ አሁን ክርስቲያኖቹ ተውራትንም ኢንጂልንም ይቀበላሉ፣ ወንጌልም ማለት ነው። አይሁዶቹ ደግሞ የሚቀበሉት ተውራትን ብቻ ነው፣ ወንጌልን አይቀበሉም። ከዛ አሰበና ክርስቲያኖቹ ከወንጌል እየጠቀሱ አብርሃም ይኸው ክርስቲያን ነው ሲሉ፣ አይሁዶቹ ደግሞ ከተውራት እየጠቀሱ አይ አባታችን አብርሃም ይሁዲ ብቻ ነው ይላሉ።
ከሁለቱም ሰማና ተዛ ሲከራከሩ አይሁዶቹ አይ ከወንጌል እኮ የምትጠቅሱት አይሁዶቹ ክርስቲያኖቹን ከአብርሃም ከሞተ በኋላ ነው ወንጌል የመጣው አሏቸው። ክርስቲያኖቹ ደግሞ እንደዛማ ከሆነ ተውራትም እኮ በሙሴ ጊዜ ነው የተጻፈው፣ ሙሴ ነው የጻፈው። ስለዚህ ግን ነቢያት ስለሆነ ሙሴ ትቀበሉታላችሁ ስለ አብርሃም የተናገረውን። ስለ አብርሃም የተናገረው ሙሴ ደግሞ ስለ ክርስቶስም ተናግሯል፣ ክርስቶስ ደግሞ ስለ አብርሃም ተናግሯል፣ ይኸው ማስረጃ ይሆናል ብለው ክርስቲያኖቹ ሞገቱ። እችን ሰማ። ከሁለቱም ሲሰማ ተውራትና ኢንጂል በአብርሃም ጊዜ ለካ አልተጻፈም አለ። ከዛ ምናል እናንተ የመጽሐፉ ሰዎች አይሁድና ክርስቲያኖች በአብርሃም ጉዳይ ላይ ለምን ትከራከራላችሁ? ተውራትና ኢንጂል በእሱ ጊዜ አልተጻፉም ወይንም አልነበሩም። ስለዚህ ከዛ ምን አለ መሰለህ የወረደበትን አስባቡን ተዛ እንደዚህ ይለዋል ኢማም ዘይኒ ቁርአን በተፍሲር ከኢምራን ቤተሰቦች 65ኛው አንቀጽ የወረደበት ምክንያት የናጅራን ኖሳራ እና የአይሁድ ምሁራን ነብዩ አጠገብ ተሰብስበው አይሁዶች ኢብራሂም ይሁዲ ነበር ሲሉ፣ ክርስቲያኖች ደግሞ ኢብራሂም ክርስቲያን ነበር በማለታቸው ይህ አንቀጽ ወረደ። ዋሂዲ ሱጢና ኢብኑ ከሲር ዘግበው። ማን ያወረደው? አላህ ወረደ እያለ እሱ ይነግራቸዋል። በራሱ ነው የሚጽፈው። አሁን በቃ የሆነ ሰው ስትፎገር እኮ አምላኬ እንዲህ ብሎኛል እያልክ መሸወድ ማለት ነው። ክርክሩ ሰማ፣ ከሁለቱም ሳይድ ሰማ። ሁለቱም የጥሩ ክርክር ውስጥ ናቸው ክርስቲያንና አይሁዶቹ። አደመጠና ተውራትና ኢንጂል እኮ በአብርሃም ጊዜ አልወረደም ለምን ተከራከሩት አላቸው። ከዛ ምን ቢል ጥሩ ነው? በዚህ ቢቆም አሪፍ ነበር እኮ። ደግሞ ይቀጥላል። እንዴት አይቀጥል? እንዲህ አለ። ከዛ ኢብራሂም አይሁድም ሆነ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ቀጥ ያለ ሙስሊም ነበር። ምን ነበር? ቀጥ ያለ ሙስሊም ነበረ። ምን አልነበረም? አይሁድና ክርስቲያን አልነበረም። አሁን በደንብ አስተውል። አብርሃም አይሁድም ክርስቲያንም አይደለም ለማለት ያመጣው ማስረጃ ምን ነበረ? ሁለቱም ስላልተቀበሉ በሱ ሰዓት ስላልተጻፉ ተውራትና ኢንጂል በአብርሃም ጊዜ ስላልነበሩ። ከዛስ ምን አለ መልሶ በራሱ ቁርአን ላይ ደግሞ አብርሃም ሙስሊም ነው። እንደዚህ አይነት ድንቁርና በዘራቸው አይድረስ። ተውራትና ኢንጂል በአብርሃም ጊዜ ስላልነበሩ አብርሃም ሙስሊምም አይሁድም ክርስቲያንም አልነበረም። ስለዚህ ቁርአን ግን ከጊዜ በኋላ መጥቶ ከተውራትና ከኢንጂል በኋላ መጥቶ ለዛም በሰባተኛው ክፍለ ዘመን መጥቶ አብርሃም ሙስሊም ነው ሲል ትቀበለዋለህ። ሉክ ተውራት አብርሃም ይሄ አብርሃም ነው በልና አስበው። ሉክ ንግግርም አይመችም። ይሄ አብርሃም ነው በልና አስበው። አስብኩት። ከዛ ይሄ ተውራት ነው አስብኩት። ከዛ ይሄ ኢንጂል ነው አስብኩት። ከዛ ቁርአን ይሄ ነው። በእነዚህ አይነት ሲኬስ ነው የመጣው። አሁን መሐመድ ይሄ አዳመጣቸው ሁለቱ ክርስቲያንና አይሁዶች ሲከራከሩ ስለዚህ ጉዳይ። አብርሃም እኮ ክርስቲያን ነው አንደኛው ሲል ክርስቲያኖች፣ አይሁዶች ደግሞ ኖ አብርሃም ይሁዲ ነው ሲሉ መሐመድ አደመጠና ተውራትና ኢንጂል እኮ ከአብርሃም በኋላ ነው የመጡት አለ። ከዛ እዚህኛው ላይ በኋላ ያለው እንደሞ ከሱ በኋላ ያለው ስለዚህ ሙስሊም ነው ብሎ በዚህ ላይ ያስቀመጠ። ፊዚክስ አስተማሩ ማትስ ምናምን ይሄን ሰውዬ ነው እንግዲህ የሚከተሉት እኮ። ከዛ መጣ አብርሃም ኢብራሂም ምናምን እያሉ ማለት ነው የአብርሃም መንገድ ተከተሉ። አብርሃም ሙስሊም ነው ክርስቲያንም አይሁድም አልነበረም ይለዋል። ምን እንደሚያነደኝ ታውቃለህ? አሁን እንደዚህ ቁጭ ብለህ ቻሌንጅ ልታረጋቸው ብትል አይመልሱልህ፣ መልስ የላቸው፣ ሊሰርቡህ ይችላሉ። እሱ ነው ድንቁርናቸውን እኮ ጣራስ ዘመንጋቱ የተነሳ አሁን መስፈርቱ ነው የመሐመድ መስፈርት። አብርሃም ክርስቲያንም አይሁድም አይሆንም ብሎ ያስቀመጠው መስፈርት ተውራትና ኢንጂል በአብርሃም ጊዜ ስላልነበሩ ሙስሊም ከነሱ በኋላ ነው የመጣው። ስለዚህ ሙስሊም ነው። በፍጹም ስለ አብርሃም እነኚህ ሁለቱ መናገር አይችሉም ማለት ፋይን፣ ተስማማን። እሺ አይችሉም፣ ተስማማን። ተውራትና ኢንጂል በአብርሃም ጊዜ ስላልነበሩ አብርሃምን መግለጽ መናገር ማይፈቀድላቸው መረጃ መሆን ማይችሉ ከሆነ ከኢንጂልና ከተውራት በኋላ ከስንት ሺህ ዓመት በኋላ የመጣው ተውራት እንዴት ነው ማስረጃ መሆን የሚችለው? ይሄ እንዴት ነው ማስረጃ መሆን የሚችለው? አንዳንድ ጊዜ ማስረጃ ለመሆን አይደለም እንደው አይምሮ ጤነኛ ያለው ሰው ይሄን ለክርክርም አያመጣውም ነበር። እንደነገርኩ ነው፣ እንደ አበደ ውሻ ነው ዝም ብሎ የሚለፈው። ስለሚያወሩት ነገር አንድ ሰው ቆሞ ቻሌንጅ ቢያደርጋቸው እንገላለን ነው የሚሉት፣ መልስ አይመልሱለት። ሌሎችንም እንስማቸው በዚሁ ጉዳይ ላይ ባይዘይ
ሌሎችም በተመሳሳይ አጠቃላይ ነቢያቶችም ሲሰብኩበትም የነበረው ጎዳና ይህ ጎዳናና ጎዳና ብቻና ብቻ ነው። ጌታችን አላህ ሱብሓነሁ ወተዓላ የአብርሃምን እምነት ሲገልጽ እንዲህ በማለት ይናገራል። አብርሃም እኮ አልነበረም፣ ነስራኒ አልነበረም፣ ይሁዲይም አልነበረም፣ ሙስሊም ነበር በማለት አብርሃም ሙስሊም መሆኑን ይናገራል። አያ ሌሎችንም ከተተና አብርሃምም ሙስሊም አልነበረም፣ አብርሃም አይሁዲ አልነበረም። ቁርአን ምን ብሎናል? ሙስሊም ነው ብሎናል። የእነኚህ ሰዎች ድንቁርናቸውን አየኸው። ግን በአብርሃም ጊዜ ተውራትና ኢንጂል ስለሌለ አብርሃም ክርስቲያንም አይሁድም አይደለም ሙስሊም ነው። ቁርአን ግን ከሁለቱ በኋላ የመጣው ከሺህ ዓመት በኋላ የመጣው ሙስሊም ነው ስላለ ሙስሊም ነው። ግን ከነኚህ ሰዎች ጋር እንዴት ነው የምትግባባው? ግን እሱም ተው። ግን ወሬ ሰምቶ እንዳመጣው ጽፎታል። ወሬ ሰምቶ እንዳመጣው እንግዲህ የት ይቀራል እሱስ? ወሬ ፈተሽ ብናደርግ ብዙ ጉድ እናገኛለን። አይሁዶች እኮ ይሉታል፣ በጊዜው የነበሩ ቁረሾችም ይሉታል። ቁርአን ይሄ የተቀጣጠፈ የቀደሙ ሰዎች ወሬ ነው ይላል። ስለዚህ ምንም አዲስ ነገር የለውም። ባይዘ አብርሃም ላይ አፕላይ ያደረገው መስፈርት አይሁዶችንና ክርስቲያኖችን ክርስቲያንም አይደለም አይሁዲም አይደለም ብሎ ያስቀመጠው መስፈርት ለሁሉም ነቢያት ይሰራል። ከዛ በኋላ ሎክ ተውራትና ኢንጂል በአብርሃም ጊዜ ስላልነበረ ለአብርሃም መረጃ ሆኑም ከተባለ ቁርአን ለአብርሃም መረጃ አይሆንም። ምክንያቱም በእንትና ጊዜ ስላልነበረ በአብርሃም ጊዜ ስላልነበረ አንድ በል። ሁለተኛ ቁርአን ስለ ኢሳም ሆነ ስለ ኢየሱስ ካሉ እነሱ ስለ ሌሎቹ ነቢያቶች በሙሉ ማስረጃ መሆን አይችልም በዚሁ መስፈርት መሰረት። ምክንያቱም ተውራትና ኢንጂል በአብርሃም ጊዜ ስላልነበር መከራከሪያ አይሆኑም ካለ ቁርአን ደግሞ ከ700 ዓመት በኋላ የመጣ ስለሆነ ከኢየሱስ ክርስቶስ አስተምሮ 700 ዓመት በኋላ የመጣ ስለሆነ ምን መሆን አይችልም ማለት ነው፣ ማስረጃ መሆን አይችልም። ስለቀደሙት ነቢያት በሙሉ ቁርአን አሁን ማስረጃ አይሆንም በዚህ መሰረት። ያ ሎጂካሊ ስናስበው ጤነኛ ሰው እንደ ሂስትሪ እንደሚያክሰው ማስረጃ ሊሆኑ አይችሉም። ለአብርሃም ከሎጂክ አንጻር ከሂስትሪ አንጻር ራሱ ሙሐመድ በተናገረው መስፈርት ለአብርሃም ማስረጃ መሆን የሚችለው በአብርሃም ጊዜ የነበረ መጽሐፍ ብቻ ነው ካለን፣ ስለዚህ እንደዛ ከሆነ ማስረጃ የሚሆነው ሙሐመድ የመጣው ከእነ ሙሴ ከሺህ ዓመታት በኋላ ስለሆነ ስለዚህ ማስረጃ መሆን አይችልም ራሱ በነገረን መሰረት። ቁርአኑም ደግሞ ፌል ያደርጋል። ሰልፍ ሪፊቴሽን የሰራው ሙሐመድ ምንም አይነት ውስብስብ ነገር የለም። ምንም የምታመቻቸው የምታስማማው ነገር የለም። ሲቀጥል አብርሃም ማለት ምን ማለት ነው? ሎክ አብርሃም ነበር አይደል በፊት ስሙ አብርሃም ዘፍጥረት ምዕራፍ 17 ቁጥር 5 ላይ ወደ አብርሃም ተቀየረ። አብርሃም ተባለ። አብርሃም የነበረው ማለት ነው። አብርሃም ማለት የብዙዎች አባት ማለት ነው። እኛ አባታችን እንለዋለን አብርሃምን አይደለ? የብዙዎች አባት ተባለ ማለት ነው። በእስልምና ያልወለደው አባት መሆን ይችላል? አይችልም። ስለዚህ አብርሃም የነሱ አባት ሊሆን አይችልም። ስሙ አብርሃም የሚለው ትርጉሙ የብዙዎች አባት ማለት ነው። ለነሱ ይሄ አይሆንም ማለት ነው። ምክንያቱም ሱረቱ አሕዛብ ላይ ቁጥር 5 እና 6 ላይ በግልጽ በወላጆቻቸው ስም ጥሯቸው በወለዶቻቸው ስለሚል አባት ያልወለደውን ሊጠራበት አይችልም። ያስጠጋችኋቸውን እንኳን ወንድሞች የእምነት ነው እንጂ የምትሆኑት አባት መሆን አትችሉም ይላል። ሙሐመድም ደግሞ የማደጎ ልጁን ከነጠቀ በኋላ ሙሐመድ የማንም የወንድ ልጅ አባት አይደለም ተብሏል። ሱረቱ አሕዛብ ቁጥር 40 ላይ ማለት ነው። ስለዚህ አብርሃም የሚለው ስሙ ራሱ የብዙዎች አባት እንደማለት እንደመሆኑ አዎ አብርሃም አባታችን ነው፣ የኛ ብቻ ነው፣ ትክክል ነን እኛ ማለት ነው። እንቀጥል። አብርሃምን የምትወዱ ከሆነ ሙስሊሞች ሁኑ ነው የምንላችሁ። በግድ አብርሃም ሙስሊም ነው። አብርሃምን የምትወድ ከሆነ የአብርሃም ሃይማኖት እስላም ነውና እስልምናን ተቀበል። በግድ ማለት ነው። ይሄ ድንቁርና ይባላል ወገኖቻችን። እንዳሳየዋችሁ እንዳስረዳዋችሁ አብርሃም ሙስሊም አልነበረም። በእርግጥ አብርሃም ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ አሕዛብ ይባረካሉ ተብሎ ትንቢት የተነገረለት ክርስቶስ ደግሞ በስጋ ከእርሱ የመጣ ዕብራውያን ምዕራፍ 2 ቁጥር 15 ላይ አባቶች ለነሱ ናቸውና ከነሱም ክርስቶስ በስጋ መጣ የተባለለት ሮሜ ምዕራፍ 9 ቁጥር 5 ላይ ከአብርሃም የሚወለድ ሁሉ እስራኤል አይደለም፣ ከአብርሃም በይስሐቅ ዘር ይጠራልሃል ተባለ እንዳይል ሮሜ ምዕራፍ 9
ቁጥር 6 ላይ ስለዚህ ከአብርሃም በይስሐቅ በኩል ያሉት እስራኤል እንደሚባሉ አብርሃምም ደግሞ በእርሱ አሕዛብ እንደሚባረኩ ተስፋ የተገባለት ነው። እምነት ደግሞ ስላላየነው ነገር ተስፋ የሚያደርግ ያላየነውን የሚያስረግጥልን እንደሆነ ዕብራውያን ምዕራፍ 11 ቁጥር 1 ላይ ይናገራል። አባቶች ተስፋ ሲያደርጉ እንደነበረ ዕብራውያን ምዕራፍ 11 ቁጥር 2 ላይ ይናገራል። ስለዚህ እምነት አስቀድሞ ስላለው ነገር ወይንም ደግሞ ወደፊት ስላለው ነገር የሚያስረግጥልን ያላየነውን የሚያስረግጥ ወይንም ደግሞ ተስፋ ስለምናደርገው ነገር እውነት መሆኑን የሚያሳይ የወደፊት አጉሊ መነጽር ነው። አብርሃም በተስፋ ይህንን ሲጠብቅ ነበረ። ለዚህ ነው አስቀድሞ ለአብርሃም ወንጌል ተሰበከለት የሚለን ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ ምዕራፍ 3 ቁጥር 8 ላይ ማለት ነው። ወንጌል አስቀድሞ ለአብርሃም ተሰበከ ይለናል። ይህ ብቻ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አብርሃም ቀኔን ያይ ዘንድ ሐሴትም አደረገ ይላል። አብርሃም እንዴት ነው ቀኑን ያየው የተመኘው ያልን እንደሆነ አንድ መረጃ ልስጣችሁ። የአብርሃም ቀን ማየት እንዴት ነው እሱ ያልን እንደሆነ ቀሌሜንጦስ ምዕራፍ 5 ላይ ቁጥር 7 ላይ አብርሃም ይስሐቅን ወደ መሰዊያው ያቀረበበት ምክንያት የጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አዳምና ልጆቹ ድህነት የሚሰቀለውን ስቅለት አርያ ነው። ጌታችን ኢየሱስ ክርስቶስ አብርሃም አባታችሁ ዕለቴን ያይ ዘንድ ተመኘ አየም በማለት የገለጸው የዚህን ምስጢር ሲገልጽ ነው። በእንጨት ላይ ታስሮ አብርሃም ያየውንም በግ የጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው ይላል። ስለዚህ አብርሃም ልጁን ይስሐቅን ሊሰዋ ወደ ሞሬ ተራራ ላይ መውጣቱ፣ 3 ቀን መጓዙ፣ አንድያ ልጁን ስጠኝ መባሉ እግዚአብሔር አብ አንድያ ልጁን እንደላከ ምስጢር ምሳሌ በጥላ የነበረ እዚህ ጋር ደግሞ አካል ሲገለጥ ነው። እንጨት አሸክሞ ይስሐቅን ይዞ መሄዱ እንጨቱ የክርስቶስ መስቀል ምሳሌ ነው። 3 ቀን መጓዙም ክርስቶስ በከርሰ መቃብር 3 ቀን መቆየቱን የሚጠቁም ነው። ወደ ሞሬ ተራራ መጓዙም ክርስቶስ በቀራንዮ አደባባይ ላይ በቀራንዮ ተራራ ላይ ስለኛ መሰቀሉን የሚያሳየ ነው። ያ የተመለከተው በግም ክርስቶስን ሪፕሬዘንት የሚያደርግ ነው። ዮሐንስ በወንጌሉ ምዕራፍ 1 ላይ ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋልና። ስለዚህ አብርሃም አባታችን ክርስቶስን አስቀድሞ በአጉሊ መነጽር የተመለከተ እንጂ የሙሐመድን ተረት ወይንም ደግሞ ጭንቅላት የሌለውን አላህ እግር የሆነውን ከሌሊቱ 1/3 አብርሃም ሙስሊም ነው። አብርሃምን የምትወድ ከሆነ የአብርሃም ሃይማኖት እስላም ነውና እስልምናን ተቀበል። በግድ ነው እንዴ? በግዴታ እኮ አይሆንም ወገኖቼ። አንዳንዴ በድንፋታና በጉልበት የሚሆን ነገር የለም። አስተምሮታችሁም እንደዛ እንዳልሆነ አንድ አዲስ ላንብብላችሁ። ሳሂህ አል-ቡኻሪ 38:58 None embraced Islam except on the day I embraced it. ማንም እስልምናን አልተቀበለም እኔ የተቀበልኩ ቀን ይላል። ምን ማለት ነው? በቃ የመጀመሪያው የዛን ቀን እስልምናን እሱ የተቀበለ ቀን ማንም አልተቀበለም። እሺ ኦኬ። And for 7 days I was one of the 3 persons who were Muslims or 1/3 of Islam. ለ7 ቀን ያህል ከ3 ሙስሊሞች ውስጥ አንዱን የነበርኩ ይላል። እንግዲህ እንደምናውቀው ከሆነ ሰው ሲወለድ ሙስሊም ነው ይባላል። እንዴት ሆነ ታዲያ? የዛን ጊዜ የተወለዱት ሙስሊሞች ውስጥ 1/3ኛው እኔ ነበርኩ አለ። በትክክል 2 ይቀራሉ። ስለዚህ 3 ሙስሊሞች ብቻ ነበሩ ይዛል። ሌሎቹ ሲወለዱ ሙስሊም ናቸው ይባል የለ? ተረት በተፈጥሮ የተገኘ ነው። ተረት ሐዲሳቸውና እነሱ ወደና ጀርባ ናቸው። እንደው በቃ ያለ ማስረጃ ዝም ብለውም ህልም ነው የሚያወሩት። ዝም ብለው ቅዠት ውስጥ ናቸው። ዲሌማ አለባቸው። የዓለማችን የሙስሊሞች 1/3ኛ ነበርኩ አንድ ሰው ካለ which is 3 ብቻ ሰው ነበር ሙስሊም ማለት ነው። ያ አንዱ እሱ ነው፣ 2 ሌሎች ሰዎች ናቸው። ያ ስለዚህ በዓለም ላይ ሁሉ ሙስሊም ከሆነ በዛን ቀን ብዙ ሰው ሻዳሚዝ ይኖራል፣ የሚወለድ ይኖራል። አስቀድመው የነበሩ ግን ሲዘጋው ምን አለ? 1/3ኛ ሙስሊም እኔ ነበርኩ አለ። ልጨምርልህ? ሲጨምር አለ ሌላ አዲስ
አዎ እቺ በቀላል መልኩ የተዘጋጀች የተውሂድ መጽሐፍ ምትለይ ደግሞ ኢስላም በ5 ነገሮች ላይ ተመሰረተ ይላል። እስልምና በስንት ነገር ተመሰረተ? በ5። አንደኛ ከአላህ በስተቀር በእውነት የሚገዙት አምላክ አለመኖሩንና ሙሐመድ ያላህ መልእክተኛ መሆናቸውን መመስከር። ስለዚህ እስልምና የተመሰረተው ላይ ነው በአላህና በሙሐመድ ነብይነት መመስከር። ሙሐመድ ከመወለዱ በፊትስ የለም። እስልምና መሰረቱ ማን ነው? በአላህ በአላህና በሙሐመድ ማመን ከሆነ ሙሐመድ ከመወለዱ በፊት ምን ብለው መሰከሩ? ከመወለዱ በፊት ሳይሆን አልጎ ራሱ ነብይ ከመሆኑ በፊት የለም ማለት ነው። ምክንያቱም አይመጣው ሙሐመድ ራሱ ይናገራል። ምን ብሎ? ተመሳሳይ እኛ እንዳልነው ሙስሊሞች አሁን እንደሚቃዡት አይደለም። እንዲህ ይላል ሳይ ሙስሊም 855 ሲ ላይ አቡ ሁረይራ እንደተረከው we are the last እኛ የመጨረሻዎቹ ነን but we would be the first on the day of resurrection ግን በትንሣኤ ቀን መጀመሪያዎቹ እንሆናለን። we would be the first to enter paradise ገነትም ለመግባት የመጀመሪያዎቹ እንሆናለን። ፊተኞቹ ኋለኞች ፊተኞቹ ይሆናል የሚለውን የክርስቶስን ትምህርት ተሰምቶ እኮ ነው። but that they were given the book before us and we were given after them እነሱ ከኛ በፊት መጽሐፍ ተሰጣቸው እኛ ደግሞ ከነሱ በኋላ። እነሱ ማን መሰሉ? the next day is for the Jew and the day following for the Christians ክርስቲያኖች እና እኛ አርብ ቀን ተሰጠን አይሁዶች ቅዳሜ የራሱ ገነት ይኖረው ይሆን? ያው እንትን ያለበት እዛ ውስጥ ይረጋገጣታል። ዞሮ ዞሮ ግን ሙሐመድም እኛ የመጨረሻዎቹ ነን አለ እንጂ መጀመሪያዎቹ ነን አላለም። ከኛ በፊት መጽሐፍ የተሰጠው ለክርስቲያንና ለአይሁድ ነው ብሏል። ምንም በማሻማ መልኩ አብርሃም ክርስቲያንና አይሁድ አይደለም ያለበት ደግሞ ኢሎጂክ ነው። ስለዚህ እስልምና ብዙም ያዋጣቸው አይደለም ይሄን አርጉመንት ዘው አብርሃም ሙስሊም ነው ምናምን ማለት። እንደው አንድ ማስረጃ ካላችሁ ብታቀርቡልን ደስ ይላል። አንድ የጥፍራችንን ቆሻሻ ብታከል ግን እንደሌላችሁ እናውቃለን። እኛ አሁንም ወደፊትም እንደዚህ በማስረጃ ነው የምናስተምራችሁ። ትክክለኛውን መንገድ እንደያዝንም ምስክርነት ነው ይሄ። ወንድም እፎይ በስተመጨረሻ የምትለው ነገር ካለ በልልኝ። ይህን ይመስል ነበር እንግዲህ አባታችን አብርሃም ያለውን አስተምሮ በደንብ በግልጽ የተማማርንበት ይመስለኛል። ብዙ ሙስሊሞች እንግዲህ አይምሯቸውን የሚጠቀሙ ከሆነ ራሽናል ቲንከር ከሆኑ በቀላሉ ከእስልምና ውስጥ ለማውጫ ይሄ ራሱ ምክንያት ይሆናቸው አንድ ምስክርነት ነው። ስለዚህ ተመልካቾቻችንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። ሜምበርሺፕን በመሆን አብሮነታችሁን አሳዩን። ትልቅ ትምህርት ነው የተማራችሁት ስለ አብርሃም። ሙስሊሞችም ትነቁበታላችሁ ብለን እናስባለን። ለዛሬ የነበረን ቆይታ ይመስላል። ቸር ሰንብቱ። እናመሰግናለን።